አንቺ ያምሻል እንዴ? እያየሽ አትሻገሪ? አንቺ ያምሻል እንዴ? እያየሽ አትሻገሪ? ይቅርታ። ምን ይቅርታ ትጠይቂኛለሽ? ለገዛ ህይወት በጣም ነው የማመሰግነው። ደህና ነሽ ግን አልተጎዳሽም? ደህና ነኝ፣ ትንሽ ድንጋጤ ብቻ። እሺ ደህና ነሽ? ህይወት እንኳን ትፈልኛል። እንተዋወቅ። ሩት ይባላል። ትልቅ ነገር አታርጊው። በእኔ ቦታ ቢሆን ማንም ሰው ላይ ያደርገው የሚችለው ነገር። አሁን ወደ ስራ መመለስ አለ። ሄሎ አቤት አባት። ነው ብር ሳታስቀምጥልኝ ያልኩህ እናትህን ገደልክ፣ እኔን ደግሞ በረሃብ ልትገለኝ ነው። ኧረ አባቴ እንደዛ አይደለም፣ ብር ጨርሼ ስለወጣሁ እኮ ነው። የራስህ ጉዳይ፣ የምበላው ይዘህልኝ። በቃ አሁን ስራ ጨርሻለሁ፣ ሁሉንም ነገር ይዤ እመጣለሁ። አንተ ገፊ አሁን ነው የምትመጣው? ይቅርታ አባቴ፣ ይኸው ስራ በዝቶብኝ ነው የቆየሁት። ይኸው እንደምትፈልገው አድርጌ ይዤ መጥቻለሁ። እንዳንተ ሐሳብ እናትህ እንደገደልካት እኔንም በረሃብ መግደል ሐሳብ። አሁን ከፊቴ ዞር በልልኝ፣ ዞር በልልኝ እኮ ነው የምልህ። ምርቃናዬን አታጥፋት ነጃሳ። እሺ ደግሞ ብለዋልሁ። አንተ ከርሳ እዛ ጋር አስቀምጥ፣ ራቴን እበለዋል። እሺ አባቴ። ደግሞ ምን አባ ሆነህ ነው እጅ ላይ እየጠመጠምከው? ስራ ቦታ ትንሽ ብረት መጥቶ እከካም ይሆንክ ልጅ ህይወቴን ይቀይርልኛል ብዬ አስተማርኩ። አንተ ግን እዛ የማንንም ጎማ ታንከባልልኛለህ። አባቴ እያወቅህ በተማርኩበት ስራ ስላጣው አይደል እንዴ ይህን ስራ የምሰራው? ዝም በል፣ መልስ አትመልስልኝ። የምወዳት ባለቤቴንና ሀብቴን ንብረቴንም ያጣሁት በአንተ እንደሆነ እንዳትረሳ። ኧረ ተው አባቴ እንደዚህ አትበል እባክህ። ለእኔም እኮ እናቴ ናት። ብትቆይልኝ እኮ ደስ ይለኛል። ገፊ አሁን ሂድልኝ፣ ሂድልኝ። እዚህ ጋር ተቀመጥ። ተቀመጥ። እሺ ምን ላምጣልህ? ሽሮ አለ? አዎ አለ። አሁን ይደርሳል። አሁን አመጣለሁ። ዛሬ ጎራ በየና ቁምቁሜንም በልዘና ቁምቁሜንም በልዘና ሸጌ ጎራ በየና ዛሬ ቶሎ ነይን። እናት ሂሳብ ተከፍሏል። ዛሬ ነኝ እንጋብ። በእኔ ምክንያት ነው እጅ የተጎዳው። ከአንቺ ጋር የሚያገናኘው ነገር የለም። እናቴ የተሰበር እጅ ማሸት አስተምራኛለች። በማርያም እንዳግዝ። እናትሽ በሕይወት አለች? አዎ አለች። እንደውም አስተዋውቃለሁ። አሁን ቁጭ በል እጅ ይልህ ይበል። ሌሊቱ ነው ላለሜልሁን ካንቺ ጋራ አይሰራም ያለ አንቺ ልቤ የደም ዝውሯ ሳቂ ተደሰች ልቤ እንዲረጋጋ አንቺን ተሰጥቼ እስኪ አሁን እጅን ስጠኝ። በምንም አልሰጋ ልቤን ላንቺ ገና ነው። ቆይ ባዝላ ሰጥቻለሁ በቃ ደግሞ አይ ደህና ነኝ። ጠላኖሽ ትንሽ ዝርዝሩ በቃ ከ3 ቀን በኋላ እዛው ስራ ቦታ መጥቼ አይደል? እሺ አመሰግናለሁ። እንዴት ነህ? አለሁ። እንዴት ነሽ? ደህና ነኝ። እጅን ተሻለ? አዎ ተሽሎኛል።
ሌላ አይ አያስፈልግም ተሽሎኛል እያየሽ አይደል እየሰራሁበት በእናትህ ሌላ በእናትህ እሺ በቃ ሸጌቶሎ ነይና ዛሬ ጎራ በይና ኩምኩሜንም በልዘና ሸጌ ጎራ በይና ዛሬ ቶሎ ነይና አይ በጣም ደህና ነኝ ዛሬ ልሰርንትና ነገ መምጣት ትችላለህ እሺ በጣም አመሰግናለሁ ካሁን በኋላ ግን እዚህ መምጣት ያስፈልግሽ እንዴ ለምን ጓደኛሞች መሆን አንችልም እሺ በቃ እንዴ የምን እሺ ስምን ንገረኝ እንጂ እኔ ልትባላል ጸጋ አንተ ወራዳ ብለህ ሴት ላይ ተጠለጠልክ አረጋሺ እንደምታስቡት እኮ አይደለም ዝም በይ አንቺ ማትረ ማን ጋር መሆን እንዳለብሽ እኮ አልማታቂ ለመሆኑ ይሄ ገፊ ምን አይነት ሰው እንደሆነ ታውቂያለሽ እናቱን የገደለ ሀብት ንብረቴን ያሳጣኝ ብቻዬን ያስቀመጠኝ ሰው ነው አንተ ለኔ ለአባቴ ቁራሽ ዳቦ መግዛት ያቃተ ሴት ላይ ትላለህ ምን ነው አባቴ ምን ነው እዛው መክኖ ቢቀር ነው እንደገና ጸጋ ምንድነው ነገሩ አባት ናቸው አዎ ማውራት ትፈልጋለህ አዳምጣለሁ ምን ላውራ የተባለው ሁሉ እውነት እንዴት ከ3 አመት በፊት ታመሜ ኩላሊት ያስፈልገኝ ነበር ኩላሊቱንም የሰጠችኝ እናቴ ነበረች እና ከዛስ እናማ ለኔ ኩላሊቷን ሰጣ ለሷ ውድ ህይወቷን አጣች እንዴ በምን ምክንያት ንቅለ ተከላው ይሳካል ነበር ወይኔ እና ለኔ መታከሚያ ሀብት ንብረቱን ሽጦ ለኔም በጣም የምወዳትን እናቴ ለሱም በጣም የሚሳሳለትን ሚስቱን አሳጣው ግን እኮ ያንተ ጥፋት አይደለም እንዴ ለምንድን ነው ይሄን ያክል ቸከረው ካሳጣሁት ነገር አንፃር እንዲህ መሆኑ አይገርም አይዞህ በቃ እኔ ከጎንህ አለሁ እሺ አባቴ ያልሆነ ይሄን ሁሉ ነገር ያሳጣሁትን አባቴ ቁራሽ ዳቦ መግዛት ሳልችል ማንንም አያስፈልግም ኧረ ጸጋ እንደዛ ይባል ስለማስብልህ ታስቢልኛል አዎ በጣም የምታስብልኝ ከሆነ ድጋሚ እዚህ ስራ ቦታ የምታስብልኝ ከሆነ ብቻ ወዲያ የላኩት ሰላም አንዴ በመከራው አንዴ በደስታዬ ሄሎ ጤና ይስጥልኝ ጸጋነህ አሁን ከቡና ባንክ ነበር የምንደውለው ለኢንተርቪው በከፍተኛ ውጤት ስላለህ ዛሬ ከሰዓት በዋና መስሪያ ቤታችን እንድትገኝ እመጣለሁ እገኛለሁ እሺ yes አባቴ ምን ነው የሚያስጨው አንተ ምን አለ በተኛበት አባቴ ከባንክ ደውለው እኮ ለኢንተርቪው ጠሩ እና ለኢንተርቪው ነው እንደዚህ የምትሆነው ኧረ አባቴ ላልፍ እኮ እችላለሁ አይ ማለፉን እንኳን ተው ለማንኛውም ለኢንተርቪው አይደለም የምትሄደው አጎት ባለፈው ራስቶት ሄደው ሸሚዝ አለ እሱን ለብሰህ ሂድ እንደዚህ ሆነህም አያስገቡም ከበር አንተ ስራ ካቆምክ ስንት ጊዜ እንጋይ ታክሲ እስኪ ቅና ኢንተርቪውን በሚገባ አልፈሃል። ሆኖም ግን ወደ ስራ ሲገባ ፕሮቶኮል መጠበቅ ግዴታ ነው። ዛሬ ልታልፍ የቻልከው ውጤት ከሌሎች ተፈታኞች የተሻለ ሆኖ ስለተገኘ ነው እንጂ ዛሬ ለብሰህ የመጣው አለባበስ ለኢንተርቪው የሚመጥን ሆኖ አይደለም። ነገ ፕሮቶኮሉን በመጠበቅ የሙከራ ጊዜ መጀመር ትችላለህ። አሁን ግን ልብስ ከትላልቅ ደሞ ወጣች። ዛሬ ማን መጣ? አንቺ ልጁ ስራ ካቆመ ቆይቷል። ለምንድን ነው የምትመላለሽ? እሺ ቤቱን አታውቀውም? አላውቀውም። እሺ መከራይ ግንጥል ጌጤ አበባይ ምንድነው? ምን ሆናችሁ ነው? ደህና ነኝ ምንም አለ እንዴት ምንም አልሆንኩም ትለኛለህ? እንደዚህ ሆነ ምን ተፈጥሮ ነው? መንገድ ላይ አሟቸው ምን ወደ ሆስፒታል ወስዳችሁ ነበር እንዴ? ወደ ቤት ብቻ አድርሽ
አባቴ ና ወደ ሆስፒታል። አይኔ አባቴ ዛሬ እንኳን እስኪ ስማኝ፣ ደህና እንድትሆንልኝ ይፈልጋሉ። ወደ ሆስፒታል እንሂድ። ቀስ ይኸውልዎት አባት፣ ችግሩ የመጣው ባለፈው እንደነገርኩ ኩላሊቱን ለልጁ ከለገስኩ በኋላ የተፈጠረ የልብ ችግር ነው። በእርግጥ በተደጋጋሚ ብዙ ሰዎች ላይ ሊከሰት የሚችል ችግር ቢሆንም ተገቢውን ክትትል ካደረጉ ማገገም እንደሚችሉ ነግሮታል። እና ኩላሊቱን የሰጠኸኝ አንተ እንደሆንክ ለምን ደበከኝ አባቴ? እለውጣለሁ። የሰጠው እናት ሰጠችህ። ዋናው አንተ በህይወት መቆየት ነው። ቢሆንም ማወቅ እፈልጋለሁ። እሺ እናቴ በምን ምክንያት ነው የሞተችው? የታመምክ ጊዜ እሷ ኩላሊቷን ለመስጠት ስትመረመር ሁለቱም ኩላሊቶቿ እንኳን ለመለገስ ቀርቶ ለሷም በህይወት ለመትረፍ በቂ አልነበሩ። እንደዚህ መሆኑን ስታውቅ እኔ ኩላሊቴን እንድሰጥ ቃል አስገባችኝና እኔ ኩላሊቴን ለግሼ ከማደንዘዣ ስነቃ እሷን በህይወት አላገኘኋትም። ይሄ ነው የተፈጠረው። በቃ እሺ እኔን መደበቅ ለምን አስፈለገ? ምንም አልደበቅኩም ስላልቻለች እንጂ ልትሰጥህ የነበረችው እሷ ናት። አሁንም ማወቅ ያለብህ የሰጠችህ ኩላሊቱ እናትህ ናት። ይህም በልብ ውስጥ አስቀምጠው። አባቴ ይህን ያህል ዋጋ ከፍለህልኝ የምትፈልገውና የምትወደው አይነት ልጅ ስላልሆንኩልህ በጣም ይቅርታ። የማልወደህ ነው አይደለም ይመስልህ? እኔ እኮ እንደዛ መበሳጨብህ ለእናትህ ምንም አለማድረጌ ቁጭት ስለሚሰማኝ ሳላስብልህና ሳልወደህ ቀርቻለሁ። አባቴ ትንሽ ጊዜ ታገሰኝሽ፣ የተሻለ ህይወት ይኖረን። አሁን ወደ ስራ ልሄድ እንዳይረፍድብኝ። ሰላም። ያቺ ጓደኛህ በጣም ጥሩ ልጅ ናት፣ አመስግንልኝ። እሺ አባቴ። ደህና ነህ? በጣም ነው የማመሰግነው አባቴን ስላገዝሽልኝ። ኧረ ምንም ችግር የለም። እሺ እንደገና መተዋወቅ እንችላለን እንዴ? ደስ ይለኛል።